ከእድሜያቸው ከ5 እስከ 29 እድሜ ክልል ውስጥ የሚገኙ ወጣቶችና ህፃናትን የትራፊክ አደጋ በመግደል ከፍተኛ አስተዋጽኦ እያደረገ ነው። በቅጣት አላምንም። አሽከርካሪውን ሁሌ ጥፋተኛ ነህ ብቻ ማለት ሳይሆን ቴንኪዩ ብለን የሆነች ነገር ሰርቲፊኬት እንኳን መስጠት እኮ ቀላል ነገር አይደለም። ሞር ኃላፊነቱ ማጋ ነው። ተጠንቅቆ ማሽከርከር አሽከርካሪው ላይ ነው። እንዴ አንተና እኔ ዛሬ እኮ በታክሲ ብንሄድ ቀስ ብዬ ባሽከረክር ግማሹ እኔ ቸኩያለሁ እንዳም ይላል ውስጥ። ምን ማለት ነው ይሄ? አንተ ሙት እኔ ከኢንሹራንስ ካምፓኒ ቆጥሬ ይረከባለሁ፣ ያንተ ህይወት አይ ዶንት ኬር እያለው ነው ያለው ማለት ነው። ሰላም የተከበራችሁና የተወደዳችሁ የቲዩስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? እነሆ ፕሮግራማችን ጀምሯል። ሳምንቱ ከትራፊክ አደጋ የተጠበቀ እንደሆነ ተስፋ እናደርጋለን። እኛም ዘወትር በዚህ ላይ እንሰራለን። ከአደጋ እንድትጠበቁ የዘወትር ምኞታችን ነው። ዛሬ አንድ እንግዳ ይኖረናል። በእኔና በቴዲ አጋፋሪነት እንግዳችንን ራሱን በማስተዋወቅ ፕሮግራማችንን እንጀምራለን። ሁሌም እንደምንለው ዘወትር ከአደጋ የተጠበቀ ጊዜ እንዲኖራችሁ ምኞታችን ነው። ቲዩስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶችን ይለግሱ። እስቲ ወደ እንግዳችን እንሂድ፣ እንተዋወቅ። እሺ፣ አመሰግናለሁ። ስሜ ሳሙኤል ይገዙ ይባላል። ከስልጠና ጋር የተያዙ ስራዎችን ከጥናቶች ጋር የተያዙ ስራዎችን ነው የምሰራው። በተለይ ቴዲ እንግዲህ በሀገራችን እንዲሁም በዓለማችን የተለያዩ አደጋዎች ይከሰታሉ። አደጋዎች ሲከሰቱ ደግሞ ምክንያታቸው እጅግ ሰፊ ነው እና በሱ ዙሪያ ቆይታ እያደረግን ቆይታችንም የሰመረ እንዲሆን ብናደርግ መልካም ነው። በተለይ ዋናው ትኩረታችንም ከትራፊክ አደጋ የተጠበቀ ማህበረሰብ እንዲኖር ነው እና የሰለጠነ የሚተገብር በግንዛቤ የዳበረ ማህበረሰብ እንዲኖር ነው እና በዚህ ላይ እስቲ የተወሰነ እናንሳና እንግዳችን የምንጨምሩት እያነሳን ሄድ። እንግዲህ ዛሬ ዘርፉን በጣም በትኩረት ብዙ ያስተምረናል ብለን ያሰብነውን እንግዳን የጋበዝንላችሁ ብዙ ታተርፉበታላችሁ ብዬ ነው የምጠብቀው። እኔም እንግዲህ መሀል ላይ የሚመለከተውን ጥያቄ እንጠይቃለን፣ ምን እናወራለን። በተለይም የኛ ኢሹ በሀገር አልፎ በዓለም ደረጃ እጅግ አሳሳቢ የሆኑ የትራፊክ አደጋ ለመከላከል የራሳችን ድርሻ ለመወጣት በተለይም እንደዚህ አይነት ባለሙያዎች ብዙ ያስተምራሉ። ለዛሬ ብቻ ሳይሆን እንግዲህ በቀጣይም አብሮን እንደሚሰራ ተስፋ እናደርጋለን። የመጀመሪያውን ጥያቄ ልጠይቅና እንግዲህ የመንገድ ደህንነት የመጀመሪያ የትምህርት ባግራውንድ እንዴትስ በዚህ ዘርፍ ገባ ከሚለው ጀምረን ሰፋ ያለ ጊዜ እንዲኖረን እጠብቃለሁ። ያው ከባግራውንዴ ስነሳ በኤክስፒሪየንስ ወይም በስራ ዓለም ውስጥ በመምህርነት አገልግያለሁ። በፕሮጀክት ሞኒተሪንግ ኤንድ ኢቫሉዌሽን ላይ አገልግያለሁ። እንዲሁም ደግሞ በሶሻል አፌር ሪሃቢሊቴሽን ላይ ሰርቻለሁ። ከዛ በኋላ ደግሞ ላለፉት 10 ዓመታት በዚህ በትራንስፖርት ሴክተር ላይ የመንገድ ደህንነትን ለማረጋገጥ በሚሰሩ ስራዎች ላይ ለተለያዩ አካላት ትሬኒንጎችን በመስጠት ለአሽከርካሪዎችም እንዲሁ ለሚመለከታቸው ስቴክሆልደሮች ስልጠናዎችን በመስጠት ከዚህም ባሻገር ደግሞ ችግር ይፈታሉ የተባሉ የተለያዩ ጥናቶችን ከአደጋዎች አንጻር ምን አይነት ኢንተርቬንሽን መጠቀም አለብን በሚሉ ነገሮች ላይ ስሰራ ቆይቻለሁ። ሞር የኔ ባክግራውንዴ ሶሻል ላይ ነው ባክግራውንዴ። ያም ፎከስ የሚያደርገው ምንድነው? አንደኛው ያው የትራፊክ አደጋ ማህበረሰባዊ ኢሹ ነው በአሁን ሰዓት በእኛ ሀገር ብቻ ሳይሆን በዓለማችን ላይም ኢቭን ባደጉ ሀገሮች እንኳን ይሄ ኢሹ በጣም አሳሳቢ የሆነና በርካታ ሰዎችን እያሳጣን ነው የሚገኘው እና እንደ ባለሙያም እዚህ ሴክተር ላይ በመስራቴ በጣም ደስተኛ ነኝ። የሆነች ነገር ጠብታ አሳርፌ አልፋለሁ የሚል ሀሳብ አለኝ። እንደውስ በተለይ ከአደጋው ጋር በተገናኘ ብዙ ምክንያቶች ይነሳሉ። እኛም የምናያቸው እግረኛውም ሲንቀሳቀስ፣ አሽከርካሪውም ሲያሽከረክር፣ የቴክኒክ ባለሙያው ተሽከርካሪዎች ወደሱ ሲመጡ ብዙ ምክንያቶች ይነሳሉ እና ሳይንሱ ምንድን ነው የሚለው አሁን ላይ ዓለማችን ላይ እየተከሰቱ ላሉ በሀገራችን እየተከሰተ ላሉ የትራፊክ አደጋ መንስኤዎቹ ምክንያቶቹ ምንድን ናቸው? እንግዲህ ያው ሳይንሱንም ስናየው እንዲሁም ደግሞ ያው መሰረት የምናደርገው ለአደጋዎች መከሰት መረጃዎችን ነው፣ ጥናቶችን ነው መሰረት የምናደርገው። በተለይ በየ3 ዓመቱ የዓለም ጤና ድርጅት የሚያወጣቸው ሪፖርቶች አሉ። በእነዚህ ሪፖርቶች መሰረት በአብዛኛው በጥቅል ደረጃ ለትራፊክ አደጋ መከሰት በዋናነት የሚጠቀሱት መሰረታዊ የሆኑ 4 ምክንያቶች ናቸው።
የመጀመሪያው ሁላችንም እንደምናውቀው ሰዋዊ የሆነ ባህሪ ነው፣ ወይም ደግሞ የሰዎች የባህሪ ግድፈት የምንለው ነው። እንግዲህ ይሄ የሰዎች የባህሪ ግድፈት ከዚህ በፊት በነበረው የማህበረሰባችን ስፔሻሊ እኛ ጋር በነበረው የማህበረሰባችን አመለካከት አሽከርካሪው ነበረ ለአደጋዎች መከሰት ከፍተኛ የሆነ አስተዋጽኦ አለው፣ እሱ ብቻ ነው ተብሎ ነበር የሚጠቀሰው። ነገር ግን በፈርስት ዲኬድ ኦፍ አክሽን እና ሰከንድ ዲኬድ ኦፍ አክሽን ላይ በዩናይትድ ኔሽን በሮድ ሴፍቲ ቻርተር ላይ እንደተቀመጠው አሽከርካሪው ብቻ ሳይሆን ለአደጋዎች መከሰት ወይም ደግሞ ሰዋዊ ለሆነ ባህሪ ግድፈቶች አሽከርካሪው ብቻ ሳይሆን እግረኛው የራሱ የሆነ አስተዋጽኦ አለው። የትራፊክ ተቆጣጣሪው ኦር የትራንስፖርት ተቆጣጣሪው የራሱ የሆነ ለአደጋዎች መከሰት አስተዋጽኦ አለው። ቴክኒካዊ የሆኑ የተሽከርካሪ ችግሮች አስተዋጽኦ አላቸው። እንዲሁም የመንገዶች ዲዛይን በራሳቸው መንገዶች ብዙ ጊዜ አሁን ባለው ትሬንድ እንደኛ አገራችን ነባራዊ ሁኔታ በርካታ ነገሮች እየተሻሻሉ የመጡ እንዳሉ ለማየት እያየን እንገኛለን። በኋላም በሰፊው የምናየው ይሆናል። ምን ለውጥ አላቸው መንገዶች ከተሰሩ በኋላ ከመሰራታቸው በፊትስ የነበረው እንዴት ነበር የሚለውን በተወሰነ ለማየት እንሞክራለን። በአራተኛ ደረጃ ደግሞ እንደ ምክንያትነት የሚጠቀሰው የአየር ንብረት ሁኔታ ወይም ደግሞ የአካባቢያዊ ሁኔታ ነው። ብዙ ጊዜ አሽከርካሪዎች አንዳንድ ጊዜ የለመዱበት የአየር ሁኔታና ሲያሽከረክሩ የለመዱት አካባቢ ወጣ ሲሉ ደግሞ የተለየ ይሆናል። ያንን አዳፕት ባለማድረጋቸው ወይም ደግሞ ቅድመ የሆነ መረጃ ባለማግኘታቸው የተነሳ በርካታ አሽከርካሪዎች ለአደጋ ሲጋለጡ የመንገዱን ሁኔታ አንደርስታንድ ሳያደርጉ ለአደጋ ሲጋበዙ ይታያል። በአጠቃላይ ግን ስናያቸው እነዚህ አራቱ በዓለምም በላቸው በሀገራችን በዋናነት ለአደጋዎች መከሰት ከፍተኛ የሆነ ድርሻ ያላቸው ናቸው። አንዴ ወደ ምስራቁ የሀገራችን ክፍል ለመሄድ ስትል ለመጀመሪያ ጊዜ ነው የምወጣው፣ ወደዛ ክልል ሄደሃል ወይ ነው ያለችኝ። አሁን መልክዓ ምድሩ እንደዚህ አስቸጋሪ ነው፣ ፈታኝ ነው። በጣም በጥንቃቄ ማሽከርከር አለብሽ። ከርብ ይበዛዋል እና ገደል በአንድ አቅጣጫ ደግሞ በአንድ ረድፍ ገደል ይበዛዋል ነው ያልኳት። እና እንደዛም ሆኖ ግን ጎግል አድርጋለች። ጎግል ማፕ ላይ ገብታ እንዴት ነው የመንገዱን አቀማመጥ ያየችበት ሁኔታ አለና፣ ስለዚህ ሰልጥነን ስለወጣን ብቻ አይደለም ማሽከርከር ያለብን። አሽከርካሪ ከሆነ በኋላ ሁሌ ማንበብ፣ ማየት፣ የአየር ጸባይ ዛሬ እንዴት ነው ወደሚወጣበት አቅጣጫ አለ እኮ ኢትዮጵያን ሜትሮሎጂም አላል። በዚህ ላይ በዚህ አቅጣጫ በዚህ ክልል ላይ እንደዚህ አይነት አደገኛ ዝናብ አለ ወይ ደግሞ ንፋስ አለ እንዲህ ብሎ መረጃዎች ይሰጣሉና እነሱን ማየት ተገቢ ነው ብዬ አስባለሁና እንቀጥል እስኪ። እኔ እንኳን ከአንተ ልምድ ብዙ ይካፍላሉ ከምገምተው ውስጥ ያው ከትምህርቱ ላይ ስለቆየ መንገድ ደህንነትን ከመከላከል አንግል ትልልቅ ዩኒቨርሲቲዎች፣ ግለሰቦች በእናንተ ላይ ቅድም ስታነሳው ትልልቅ ጥናቶች ተጠንተዋል። ብዙ ፕሮጀክቶች ይሰራሉ። እነዛ ፕሮጀክቶች በእኛ ሀገር ተጨባጭ ሁኔታ አብዛኛው አንዳንድ ትልቅ ፕሮግራሞች ላይ ሲገኝ ብዙ ጥናቶች ይቀርባሉ። ቅድም አንተ ስታነሳ ነበር። ከዛ ላይ እውን ያ ጥናት ምቹ ነው ወይ፣ ለውጥ አምጥቷል ወይ፣ ለሚፈለገው ዓላማ ይውላል ወይ? ብዙ ከትምህርቱ ጋር ስለቆየ ትላልቅ ያንተ ምልከታ ምንድን ነው እዛ ላይ? እንግዲህ ከጥናት ጋር የተያዘውን እኔ ልገልጽልህ የምችለው አሁን እንደ ግለሰብ ወይም ደግሞ ፐርሰናል በሆነ ስገልጽልህ አብዛኛው ከመንገድ ደህንነት ጋር ብቻ የተያዙ ሳይሆኑ ሌሎች ጥናቶች ላይም ተሳትፍ ያለው ሶሻል አፌርስ ላይ ከሪሃቢሊቴሽን ጋር የተያዙ በርካታ በጣም ኢንተርቬንሽን ሊያስፈልጋቸው የሚችሉ ጥናቶች ይጠናሉ። ነገር ግን አተገባበራቸው ላይ ስንመጣ በርካታ ተግዳሮቶች ደግሞ ይቀመጡላቸዋል። በዋናነት ደግሞ የሚጠቀሰው ምንድን ነው? የሚጠኑ ጥናቶች ኢንተርቬን ለማድረግ ወይም ደግሞ ምላሽ ለመስጠት ለማስተካከል በጀት የሚባል ነገር ይመጣል። በመንግስት ደግሞ ልክ እንደ መንግስት የሚበጅተው የተወሰነ ለአንድ ተቋም የሚበጅተው በጀት አለ። ወይ ዶኖሮችን ካልፈለገ ወይ ደግሞ ዶኖሮች ደግሞ እዛ ነገር ላይ ኢንቨስት ማድረግ ላይፈልጉ ይችላሉ። የሚታይ ነገር ላይ እንትን ማለት ኢንቨስት ለማድረግ ብቻ የሚያስቡ አካላት ሊኖሩ ይችላሉ። በዚህ ምክንያት አብዛኞቹ ጥናቶች እንዳልከውም ይጠናሉ። ችግሩ ምን ጋር እንዳለም ለማየት ይሞከራል። ነገር ግን አሁን የምለው ምንድን ነው እንደ ግለሰብም ተግባራዊነት ላይ በጣም ይጎለናል።
በርካታ ነገሮች አሉ። የኮሚትመንትም ችግር ያለብን ይመስለኛል አብዛኞቻችን ጋራ። ጥናቶች ለማጥናት በጣም አክቲቭ ነው የምንሆነው፣ ነገር ግን ወደ ተግባር ለመለወጥ ወይም ደግሞ ለችግሮቹ መፍትሄ አቅርበን ወደ ተግባር ለውጠን ውጤቱን ለማየት ላይ ወደኋላ የመንገዳገድ ሁኔታ ይታያል። በዋናነትም ደግሞ የመንግስት ተቋማት ላይ የሚነሳው ምንድነው ከበጀት ጋር የተያዙ ጉዳዮች እንደሆኑ ነው። እውነት ግን ከበጀት አንግል ነው ብለን መውሰድ እንችላለን። በተለይ ትኩረት ማጣት ነው ብለን ነው ማመን ያለብን ብዬ አስባለሁ። ምክንያቱም ብዙ የተለፈባቸው ጥናቶች ሼልፍ ላይ ቁጭ ብለው እናገኛቸዋለን። እኔ ግን የአመራሩ ትኩረት ያለመስጠት ችግር ነው ብዬ እኔም የምጋራው ሀሳቡን እና ትኩረት አልሰጠንም። ከዛ ውጭ ግን ብዙ በዶክትሬትም ደረጃ በማስተርስም ደረጃ የመመረቂያ ጽሑፋቸው የሚሰሩ ልጆችን የማግኘት እድሉም ነበረና ያጓጓል። ጥናቶቹ በጣም ደስ ይላሉ። አንዱ ልጅ እንደውም ቀድሞ ጥናቱን ሰርቶት አሁን ነው በዚህ በልማት ጉዳይ የሱ ጥናት መልስ እያገኘ ያለው እና ያንም እንትን አለው። በተለይ ሲናንሳ በአደጋው የማይጎዳ አካል የለም። እውነት መረጃውስ የሚያሳየን በየትኛው የእድሜ ክልል የትኛው አካል ነው ጉዳቱ እየገጠመ ያለው? ጉዳቱ ደግሞ ዘርፈ ብዙ ነው። በጣም ስንዘረዝረው በጥናት መልክ ካየ ነው የማይነካ አካል የለም። መልካም እንግዲህ አሁን ከጉዳት አንጻር ስናየው ያው ቪዚብል ነው የሚታይ ነገር ነው። እንደው የተወሰነች ነገር ብቻ እንደ መረጃ እንደ መንደርደሪያ እንዲሆነን የተወሰነች ነገር ላንሳ። የ2021 ላይ የዓለም ጤና ድርጅት በ2023 ላይ ያወጣው መረጃ ነበረ። በዚህ በትራፊክ አደጋ ቪክቲም የሆኑ የተጎዱ አካላትን ብሎ ያስቀመጣቸው አካላት ነበሩ። ይሄም የሚያመለክተው ምንድን ነው? እንደነሱ ጥናት ወይም ደግሞ እንደ ዓለም ጤና ድርጅት ሪፖርት ከእድሜያቸው ከ5 እስከ 29 እድሜ ክልል ውስጥ የሚገኙ ወጣቶችና ህፃናትን የትራፊክ አደጋ በመግደል ከፍተኛ አስተዋጽኦ እያደረገ ነው ያለው። አስቧቸው። እኔ አሁን ሁል ጊዜ ይህን ቁጥር ሳስብ አይምሮ ውስጥ የሚመጣው ምንድን ነው? እዚህ የእድሜ ክልል ውስጥ ያሉ አካላት ተጎጂ መሆናቸው ለዓለማችንም ይሁን ለሀገራችን የሚያመጣው በጎ ያልሆነ ተጽዕኖ ምንድን ነው የሚለውን ነው ማስበው። ምክንያቱም ፕሮዳክቲቭ የሆነ ነገ ሀገርን መቀየር የሚችል ነገ ቤተሰቡን ሰፖርት ማድረግ የሚችል ነገ የራሱን ህይወት ኖሮ ሌላዎችን ማኖር የሚችል አካልን ነው እያጣን ያለ ነው። ስለዚህ በዋናነት ይሄ የእድሜ ክልል ላይ ያለው በጣም በከፍተኛ ሁኔታ በትራፊክ አደጋ የመጎዳት አቅሙ ከፍተኛ ነው። በጣም በሚገርም ሁኔታ ደግሞ የመጎዳት አቅሙ ከፍተኛ ቢሆንም ጉዳቱን የሚያደርሰው አካልም ደግሞ እሱ እየሆነ መምጣቱ ነው። ብዙ ጊዜ አስተውላችሁ ከሆነ ኤክስፒሪየንስድ የሆኑ እድሜያቸው ከፍ ያለ አሽከርካሪዎችን ስታዩ በጣም የመብሰል ኢቨን ቤተሰብ ያላቸው ከሆኑ የመብሰል መረጋጋት ያለበት አንክሮት ያለበት የማሽከርከር ሁኔታ ይስተዋላል። ወጣቶች ጋር ደግሞ ስንመጣ እነዚህ ነገሮች በከፍተኛ ሁኔታ ኦቨር ኮንፊደንስ ልንለው እንችላለን አይደለም። ኮንፊደንስ ጥሩ ነው በራሱ አይደል፣ ሁላችንም እናምንበታለን። ነገር ግን ኦቨር ኮንፊደንስ ሲሆን ደግሞ ለአደጋ የማጋለጥ አቅማችን ከፍተኛ ነው። ያ ቦታና ጊዜን የሚመርጥ ኮንፊደንስ መኖር መቻል አለበት እና እንደ ሀገራችን ነባራዊ ሁኔታም ስንመጣ ደግሞ አብዛኞቹ ህይወታቸውን እያጡ ያሉት በፌዴራል ፖሊስ መረጃ መሰረት የትራፊክ አደጋ መረጃ መሰረት ወጣቶች ናቸው። በጣም ፕሮዳክቲቭ የሆኑ ኤክስፒሪየንሳቸው ከ5 ዓመት ያልበለጠ ከ5 ዓመት እየበለጡ 10 ዓመት 15 ዓመት እየሆነ ሲመጣ በጣም እየበሰሉ ለቤተሰቦቻቸው እያሰቡ የሚመጡ አሽከርካሪዎች እንዳሉ ዳታዎቹ ያመለክታሉ። ስለዚህ አሁንም ቢሆን የተወሰነ ወጣቱ ጋር በደንብ መስራት አለብን ብዬ ነው የማስበው። ምክንያቱም ሰዎች አመለካከታቸው ካልተቀየረ አስተሳሰባቸውን መቀየር ካልቻለን ዘመናዊ መንገድ ብንሰራ እግረኛን ከአሽከርካሪ የለየ መንገድ ብንሰራ ለሳይክሊስቱ ለብቻ ብናደርግ ምንም እንዳይገናኙ ባናደርግ አመለካከት ግን ካልተቀየረ ባዶ ነው። ምንም ነገር ፋይዳ አይኖረውም ማለት ነው። የሪሶርስ ብክነት ነው የሚሆነው ማለት ነው። ስለዚህ በምንም ይሁን በምንም ምን ላይ መሰራት አለበት ብዬ አስባለሁ? ወጣቶች ላይ አመለካከት ላይ አስተሳሰብ ላይ መስራት አለብን። ይሄ ደግሞ ምን ይጠይቃል? ኮሚትመንትን ይጠይቃል። የሁላችንም እኔ እናንተ እዚህ ጋር ቁጭ ብለን አንድን ሰው መቀየር ካልቻለን ጓደኛችን ወጣት ሊሆን ይችላል፣ ልጆቻችንን ማስተማር ልጆች ሊኖሩን ይችላሉ። ልጆቻችንን ማስተማር ካልቻለን ነገ የትራፊክ አደጋ ከዚህ የማይበስበት ምንም ምክንያት የለም የሚል አመለካከት አለኝ። ቪዚብል ነው። አንድ ትራንስፖርት የሚንቀሳቀስ መኪና ብታስቆም 10 ሰው ቢጭን ቅድም ያልካው ትልቅ ጥናትም አያስፈልግም ከተረዳ ነው። አንድ ህፃን ልጅ ከተወለደ እስከ 5 ዓመት ድረስ
ወይ ለክትባት ነው ከቤት የሚወጣው ወር የእምነት ቦታ ሊሄድ ሲል ነው ከቤት ሊወጣ የሚችለው እንጂ በምንም ሊወጣ አይችልም። አንድ 60 ዓመት የሆነው የእድሜ ባለ ከፍ ያለ ሰው ከቤቱ ምን ሊያደርግ ይወጣ ይችላል? ምክንያቱም አምራች ኃይል አይደለም ወይ ወደ እምነት ቦታ ነው የሚሄደው። ስለዚህ የሚንቀሳቀሰው ኃይል አምራች ኃይል ነው። እኔ እሱ ላይ አይደለም ሁሌ እንትን የሚልህ አንድ የትራፊክ አደጋ ተዘጋጅ የሚልህ አይደለም። ቅድም ያልከው አንድ ዶክተር ለመሆን ኢንጂነር ለማፍራት አንድ በድሜ በሰለሰው ጊዜ ገንዘባችን ብዙ ነው። በአንድ በማይክሮ በሆነ ስህተት ግን አንድ ሙሉ ተሽከርካሪ ያለ ያልቃል። ከዛ ጀርባ መዓት ኃይል ነው የሚያመርተው እና አምራቹ ኃይል ትኩሱ ኃይል ዋጋ እየከፈለ ነው ያለው። ቅድም እንዳልከው ወጣቱ ስሜታዊ ምናምን ስለሆነ ሆት እድሜ ነው ያለ ነው። በወጣትነት እድሜህ ደግሞ ሞቃት የሚባለው አይነት ነን። ሁሉን ነገር ማድረግ እንደምንችል የአይነት ስሜት ይመጣል። መኪና ግን እንደዛ አይደለም። የመኪና ኤክስኪውዝ የሚል አይደለም፣ ጥንቃቄ የሚፈልግ ነው። ከዚህ ጋር ግን አያይዘን ብዙ ጊዜ የሚነሳው ኢሹ አለ። ለምሳሌ አሁን በቅርብ እንግዲህ የተለያዩ ሚዲያዎች ስንሰማ የብዙ አሽከርካሪዎቻችን ከትራፊክ አደጋን ከመከላከል አንግል ይመስለኛል ከፍተኛ የቅጣት እርከን በጣም ጨምሯል። በዚህም አሽከርካሪዎቻችን በተለያየ ሚዲያ ሲያወንሱ እኔ በቅጣት ለውጥ ይመጣል ወይ ብለህ ብትጠይቀኝ ኖ አይደለም ብዬ ከመከራከሩ ሰው ውስጥ ነኝ። ቢኮዝ አንድ የታክሲ አሽከርካሪ በቀን የሚከፈለው አበል ከ500 ብር ያልበለጠ ነው። ግን ጠዋት 1 ሰዓት እስከ ምሽቱ 4 ሰዓት ድራይቭ ያደርጋል። በዚህ መካከል ላይ መንገድ ስቶ ወይም ቤልት ሳያደርግ 1500 ብር ይቀጣል። ቀኑን በሙሉ ግን የቀን ልፋቱን ይሰራል። ቀኑን በሙሉ ይንዳ ወይም ስለዛ ብር እያሰበ ቅድም ያልከው አመለካከት ላይ ጠንክረን ብንሰራ አይሻልም ወይ? አሁንም አሽከርካሪዎቻችን ሰዶ ማሳደድ ሩጫው የአሽከርካሪዎቻችን አይምሮ አቢዩዝ በማድረግ በሰላም በጤናም ፍሪ ሆነው እንዳይነዱ ያደርጋል ብዬ የምከራከር ነኝ። እንዳንተ ምን ትላለህ? እውነት ለውጥ ያመጣል ወይ? በከፍተኛ ቅጣት ለውጥ ይህንን የትራፊክ አደጋ ኢሹ የሆነውን የትራፊክ አደጋ ሌሎች አገሮችም ጋር አያይዘህ ብታወራን ደስ ይለኛል። በተለይ ግን ግንዛቤ ውስጥ እስከ መቼ ድረስ የሚለው እሱም ጥያቄ ውስጥ መግባት አለበት ብዬ አስባለሁ። ምክንያቱም 1-3 ያጠፋ አሽከርካሪ 4ኛ መቶ አታስተምረኝም እንደ ቢልህ ምን ላይ ነው መማሩ የሚለው እሱም መታየት አለበትና ጥሩ ነው። ቆንጆ ሀሳቦች ናቸው የተነሱት። በግል እኔ አሁን ፐርሰናሊ በቅጣት አላምንም እኔ። ነገር ግን ቅጣት ደግሞ ያስፈልጋልን ብዬ አስባለሁ። ለምንድን ነው ይሄንን የማደርገው? መጀመሪያ ሰዎችን ማስተማር፣ አይምሯቸውን መቀየር። የሰው ልጅ አመለካከት፣ አስተሳሰብ በአጭር ጊዜ ውስጥ በተአምር ሊቀይረው የማይችል አይደለም። ምክንያቱም እንደ መልካችን አቀባበላችንም አመለካከታችንም የተለያየ ነው። ነገር ግን ባደጉት ሀገራት ያለው ሁኔታ የተወሰነ ነገር ላውራችሁ። የትራፊክ አደጋን በመቀነስ ከፍተኛ የሆነ ድርሻ ከተጫወቱት ሀገራት መካከል አንደኛዋ ስዊድን ነች እና አውስትራሊያ አሉ። እነሱን እንኳን ምናልባት ስታተሳችን የተለያየ ነው ብለን ብንል እንኳን ሳይንሱን ብቻ የተቀበሉትን ሳይንስ ብቻ እንውሰደው። እነሱ የተቀበሉት ምንድን ነው? በሴፍ ሲስተም አፕሮች ወይም ደግሞ የመንገድ ደህንነትን ለማረጋገጥ ከሚረዱ መንገዶች መካከል ተብሎ የተቀመጡት ውስጥ አንደኛው ምንድን ነው? ኢንፎርስመንት ነው። ነገር ግን ኢንፎርስመንት ወይም ደግሞ የህግ ቁጥጥር ወይም ደግሞ ህግን ስናስተገብር መጀመሪያ ምን መሆን አለበት? ማስተማር አለበት። አዎ፣ ምቹ ሁኔታዎች ተፈጥሮ መማር መቻል አለበት። ነገር ግን አስተምረኸው ግንዛቤ ፈጥረህለት የማይመለስ ከሆነ ደግሞ እነሱ የሚያስቀምጧት ነገር አለች። ምንድን ነው የሚሏት? ካሮት ኤንድ ስቲክ ፕሪንሲፕል ይሏታል። ካሮት የሚሰጡት ኤጁኬሽኑን ነው፣ አዌርነሱን ነው። ከዛ ልማር የሚል ከሆነ ደግሞ ስቲኩ ይመጣል፣ ቅጣቱ ይመጣል ማለት ነው። ስለዚህ በአሽከርካሪዎችን ለማስተማር በምናደርገው ጥረት ውስጥ ህግ አስከባሪው አካል ትራንስፖርት ተቆጣጣሪውን በለው ትራፊክ ፖሊሶችን በላቸው የማስተማር ድርሻውን ከፍተኛ ደረጃ መውሰድ ያለባቸው እነሱ ናቸው። ነገር ግን አስተምረህ ማታልፋቸው ደግሞ ጥፋቶች አሉ። ለምሳሌ ከፍጥነት ወሰን በላይ አታሽከርክር ብለኸው ታፔላ አስቀምጠህለት ከዛ በላይ የሚያሽከረክር ከሆነ ለሱም አደጋ ነው፣ ለጫነውም ሰው አደጋ ነው፣ ለንብረቱም ደግሞ ከፍተኛ የሆነ ውድመት የሚያስከትል ነው። ስለዚህ እዛች ጋር ለህይወቱ ህልውናም
መጥፎ ሁኔታ ላይ እንትን ሲሉ ማስተማርን ላትጠቀም ትችላለህ። ምናልባት ቀለል ያሉ ጥፋቶች ሲሆን ቶሎ ብለህ ፓድ ለመጻፍ አለመቸኮል ተመራጭ ነው ብዬ አስባለሁ። እንዳይ ደግሞ አስተምረህ ብታልፈው የተሻለ ነገር ነው የሚል ሐሳብ አለኝ። ነገር ግን ሳይንሱን ደግሞ ስንመለከተው መጀመሪያ መቅደም ያለበት ምንድነው? ኤጁኬሽን ነው። ታስተምረዋለህ፣ የማይማር ከሆነ ትቀጠዋለህ። ከዛም ባለፈ ደግሞ አርአያ እንዲሆን ያን አሽከርካሪ ተሸልመዋለህ፣ ሪዋርድ ትሰጠዋለህ። የሱን አርአያ ሌሎች እንዲከተሉ ታደርጋለህ። ስለዚህ በእኛም እንደ ይብዛ ሚነስም የተለመዱ የተጀማመሩ ነገሮች አለ። በሌም ታውቀዋለህ፣ አሽከርካሪዎችን ለብዙ ዓመታት ምንም አደጋ ሳያደርሱ ያሽከረከሩ አሽከርካሪዎችን የመሸለም ሪዋርድ የመስጠት ይሄ ሊበረታታ የሚገባው ተግባር ነው። አሽከርካሪውን ሁሌ ጥፋተኛ ነህ ብቻ ማለት ሳይሆን አይ ቴንኪዩ ሰውን በአግባቡ ስላገለገልክ ራስንም ሌሎችንም ከአደጋ ስለጠበቅ ብለን ቴንኪዩ ብለን የሆነች ነገር ሰርቲፊኬት እንኳን መስጠት እኮ ቀላል ነገር አይደለም፣ ለሌላው አርአያ ይሆናል። ስለዚህ ሁለቱም አንድ ጎን መሄድ ነው። ግን ቅድሚያ መሆን ያለበትን የመማም ነው ኤጁኬሽን ወሳኝነት አለው የሚል ሀሳብ። በተለይ ከዚህ ከግንዛቤ ጋር በተገናኘ አሁን ምቹ የመሰረተ ልማቶች ያው እንዳልከው 5 ፒላሮች አሉ። ኤዱኬሽን፣ ኢንፎርስመንት እንዲሁም ኢመርጀንሲ አለ። እነዚህ ተደርጎ ምቹ መንገዶችን የመገንባት መጨረሻ ላይ መተመተን ደግሞ ጥሩ ሲራ ማበረታታት። እኔም እንደሱ ሆናለሁ። በተለይ ፐብሊክ ሰርቪስ እዚህ አዲስ አበባ ላይ ምንም አይነት እሱ እንደውም ትክክሉ ቁጥጥር ያደርጋል። በካሜራ የተደገፈ ቢሮ ቁጭ ብሎ ማን መኪናውን ምኑ ጋር እንዳቆመ በምን አይነት የፍጥነት ወሰን ሲያሽከረክር እንደነበረ ሁሉን ነገር መረጃ፣ የነዳጅ አጠቃቀሙ ሁላ ለሽልማት ታበቀዋለች። ያ ጥሩ ነው። ግን አሁን ላይ የምቹ መንገዶች ተሰርተውም የግንዛቤ ጥረት ነው። ግን መንገዶቹን ለቀኑን የምንሄደው እግረኛ ስንሆንም ለአሽከርካሪው ፈተና እንሆንበታለን። በዛው ልክ ደግሞ ምቹ መንገድ ሲኖርም አጠቃቀማችን ግን ልክ ነው። ይህም ራሱ መታረቅ አለበት። እኔ ቅድም ለማንሳት ሞክሬያለሁ። አመለካከትና ግንዛቤው ከሌለ መንገዶች ምን ቢሰሩ፣ ምን ዘመናዊ ቴክኖሎጂ ቢፈስበት፣ ምን ዘመናዊ የሆነ ተሽከርካሪ ብትይዝ ራስን መቀየር ካልተቻለ አደጋ መከላከል አይችልም። ነገር ግን አሁን በከተሞች አካባቢ ስፔሻሊ የአዌርነስ ሰፊ የሆነ ክፍተት አለ ብዬ አላስብም። ምክንያቱም ምቹ ሁኔታዎች አሉ። እንግዲህ መቼም አንድ ሰው ከቤቱ ሲወጣ አሽከርካሪም በለው እግረኛ ልግጭ ወይም ደግሞ ልገጭ ብሎ ይወጣል እንዴ? አይወጣም እኮ። ነገር ግን ትኩረት ካለመስጠት በማሽከርከር ወቅት ወይ ትኩረት ባለመስጠት ሊሆን ይችላል፣ ወይ ደግሞ እግረኛው ዜብራ ሮድን ሲጠቀም ትኩረት ባለመስጠት ሊሆን ይችላል፣ ወይ ቸልተኝነት። ይሄ አንዳንድ እግረኛ እኮ ዜብራው የኔ ነው ብሎ እኮ እንትን የሚላለ ተሽከርካሪው ሰው ሰራሽ መሆኑን እንኳን አስዩም የማያደርግ እኮ ሊኖር ይችላል። ከብዙሃኑ ጥቂቱ ነው የምልህ። መንገዱን ደግሞ በአግባቡ የሚጠቀሙ እግረኞች እንደዛው አሉ። ስለዚህ ለአደጋ አስተዋጽኦ እያደረጉ ነው ያሉት ማለት ነው። አሽከርካሪም ሆኖ ደግሞ ከብዙሃኑ አሁንም በጥቂቱ ተሽከርካሪ ላይ እኮ ሞተር አስነስቶ መንገድ ከጀመረ በኋላ ዳሽቦርድ ለማጽዳት እኮ መከራውን የሚያዝ አሽከርካሪ አለ አይደል? የቴፕ ቻናል ለመቀየር መከራውን የሚያይለው ማሽከርከሩን ትቶ ትኩረቱ በዛ ተሳበ ማለት ነው። ለምንድን ነው ይህንን ያልኩህ? የማሽከርከር ሙያ ኃላፊነትን መውሰድን ይጠይቃል። ሙያዊ ስነ ምግባርን መላበስን ይጠይቃል። ኃላፊነት የምትወስድ ሙያህን የምታከብር ከሆነ ለጫንከው ሰው ክብር ይኖርሃል ማለት ነው። ምክንያቱም ያ የተጫነ ሰው እኮ የህዝብ ትራንስፖርት ላይ ብትለው ከፈጣሪ በታች እኮ ህይወቱን ሰጥቶ ያለው እኮ ለአሽከርካሪው ነው። ተሽከርካሪው ላይ ሲገባ እኮ መንጃ ፍቃድ አለህ እንዴ ትችላለህ እንዴ ብሎ ይገባል እንዴ? አይገባም። አምኖ ነው የሚገባው። በትክክል ያደርሰኛል የምፈልግበት ቦታ ላይ ብሎ ነው የሚገባው። ስለዚህ ሞር ኃላፊነቱ ማጋ ነው። ተጠንቅቆ ማሽከርከር አሽከርካሪው ላይ ነው። ነገር ግን ምን ማሰብ አለበት? እግረኛም ዘሎ እንደሚገባበት አስዩም ማድረግ አለበት። እግረኛም ለአደጋ አስተዋጽኦ ስላለው ስለ መንገዱ ማሰብ አለበት። ስለ አካባቢ ሁኔታ ማሰብ አለበት። ፍጥነቴን በምን ያህል ኪሎ ሜትር ፐር ሃወር ብሄድ ነው እንትን የምለው አደጋን ለመቀነስ የምችለው የሚለውን ነገር ወደ ውስጡ ማምጣት አለበት። ይሄን ለማድረግ ግን መጀመሪያ ሙያውን ማክበር አለበት። የኔ ሙያ ልክ እንደ ዶክተር እንደሚባለው፣ እንደ ፕሮፌሰር፣ እንደ ኢንጂነር የሚባለው የተከበረ ነው ማለት አለበት። ይሄንን ደግሞ የተከበረ መሆኑን ማሳየት ያለበት ከራሱ ይጀምራል። ታውቃላችሁ ማህበረሰባችን ጋር ለአሽከርካሪ ያለው አመለካከት በራሱ አንዳንድ ጊዜ ህርት ያደርጋል።
እሱ ላይ ልቃወምን እስክጨረስ ነው የምጠብቅ። እኔ ልቃወምን ያው እኔ አሽከርካሪ ላይ ነው የምሰራው። ብዙ ጊዜ ነው ያሳለፍኩት። አንድን ሙያ የሚያስከብረው የሙያው ባለቤት አለ፣ ማህበረሰብ ነው። ብዬን ማመን ልጅ ነኝ እኔ። ማህበረሰብ ካላከበረው የኔ ሙያ ለምሳሌ ዶክተር፣ አንድ ዶክተር ብለህ ለመጥራት ሰላም ለማለት ሰውየው አይደለም ማህበረሰብ ሲያከብር ነው አንድ ሙያ የሚባለው። በየትኛውም አንዳንድ ሙያዎች እንግዲህ በኪነ ጥበቡ በምኑ ማህበረሰብ ያላከበረው ሙያ ወይም ማህበረሰብ ያላከበረው ቢዝነስ ራሱ የመቆየት እድሉ ጠባብ ነው አይደል? ስለዚህ የሚያከብር በዓለም ማህበረሰብ ነው ብዬ ነው የማምነው። ወደዛ ስመጣለ አሽከርካሪዎቻችን ላይ በማህበረሰብ በመንግስት ኢንክሉዲንግ በአንድ ግለሰብ ደረጃ ለአሽከርካሪዎች የተሰጠው ቫሊው በጣም ዝቅተኛ ነው። አንድ ቢሮ ግባ። አሁን እንደ መንገድ ደህንነት የእናንተ ቢሮ ነው ትንሽ ምልክት በአመት አንዴ አንድ ሹፌር ይሸልማል። በየቢሮ እኮ በየአመቱ አፈጻጸም ሽልማት ሰምታችሁ ታውቃላችሁ? በየቢሮ ባንክ ብትሄዳለ፣ የትኛውም ሲቪል ሰርቫንት የግለሰብ ድርጅት ጀምሮ ሽልማት ይሸልማል። አሽከርካሪ ተሸለመ ሲባል ሰምተህ ታውቃለህ ወይ? አንድ በሳምንት የስራ አፈጻጸም አንደኛ የወጣ ባለሙያ ተብሎ ፎቶ ተለጥፈ መቼም በየቢሮ ታያለ። ያ ልጅ ግን ያን ስራ ለመፈጸም ከቦታ ቦታ ሲንቀሳቀስ አሽከርካሪው ነው። ከዛ ቢሮ ውስጥ 5-6 አሽከርካሪ አለ። እርግጠኛ ነኝ 10-6 ቢሮ ውስጥ ዛሬ አንተና እኔ ቼክ ብናደርግ ከአንድ ቢሮ ውስጥ በዚህ ሳምንት ውስጥ ጎበዝ አሽከርካሪ ተብሎ የተለጠፈ አይቻልም። ስለዚህ ሁሉም ባለሙያውም ተነስቶ የሚመለከተው የመንግስት አካል ተነስቶ እጁን የሚቀስረው አሽከርካሪ ላይ ነው። ትክክል ነው። አሽከርካሪ የሚወስደው ድርሻ አለ። በጥናት እናጥናው ከተባለ ግን እንዴ አንተና እኔ ዛሬ እኮ በታክሲ ብንሄድ ቀስ ብዬ ባሽከረክር ግማሹ እኔ ቸኩያለሁ ንዳ የሚላል ውስጥ እሺ ስትፈጥን ለምን የምትፈጥን የሚላል። ስለዚህ እኔ ያለ አሽከርካሪ የተሰጠው በማህበረሰብ ደረጃ እንግዲህ በመንግስትም ደረጃ በመንግስት መስሪያ ቤት በሲቪል ሰርቪስም ደረጃ የተሰጠው ቫሊዩ ማነስ ለአሽከርካሪዎቻችን የሜንታሊቲ ችግር ገጥሟቸዋል። እየነገርኩ ነው። አንድ ትራፊክ እኮ የወጣው ሊቀጣ ነው፣ ሊያስተምር አይደለም። እንዲያስተምር የተቀመጠ ሌላ ዲፓርትመንት አለ። ጉልበቱን ድረስ ተንበርክኮ የምታየው አሽከርካሪ ለምንድን ነው እንጂ እኮ ከጠፋ ተቀጥቶ መሄድ አለበት። አንድ የመኪና ባለ ንብረት እኮ ማንኛውም የመኪና ባለ ንብረት በድፍረት ቁጥር ላይ ልናገር ይችል ይሆናል። ከአንድ መኪና ከመኪናውና ከአሽከርካሪው ሰው በመሆኑ ብቻ አሽከርካሪው ቫሉ መሰጠት ነበረበት። ሸሚዝን አጥበሃል ወይ እኮ አይለውም። መኪናውን አሳጥበሃል ወይ ነው። መኪናን ይዘግባ ነው አንተ ጊዜ ግባ የሚል አሽከርካሪ የለም። አረ ጎማው እንትን ብሏል። እንደው በዚሁ አጋጣሚ አንድ ቀልድ አለ። ሰውየው ሁሌ ባለስትራ ነው የሚቆርጠው መኪናው እና ባለንብረቱ የሚያውቀው ነገር የለም። ሁሌ ከአንድ መስክ ደርሶ ሲመጣ ባለስትራ ነው የሚሰራው፣ ሲመለስም ባለስትራ ነው። ኔክስት ዴይ ግን ሞተር ነግሷል መኪናው። ሲፈተሽ ኮሎ ቆርጧል። ኮሎ ማለት የመኪናው 80% መኪናው ዳሜጅ ሆኗል እና ለባለንብረቱ ሂዶ አይ ሞተር እንደዚህ ቆርጦብኛል ሲለው እንኳን ባለስትራ አላደረግኩ ይላል። ስለዚህ እኔ እንዲሆን የምፈልገው መንግስትም ግለሰብም የመኪና ባለንብረትም ለአሽከርካሪዎቻችን ያላቸው ቫሊው ሙያው እስካልተከበረ ድረስ የተከበሩ ልጆች ልናገኝ አንችልም። አስተዋይ የሆኑ ልጆች ልናገኝ አንችልም። አግሬሲቭ የሆነ ማየት ትችላለህ እኮ አንዳንድ ጊዜ አለባበሳቸውን ጨምረ ከዚህ የሚከፈላቸው ፔመንት አንተ እኮ የ4-5 ሚሊዮን አንድ ትራከር ስንት ሚሊዮን ብር ነው? 20 ሚሊዮን አይደል? የ20 ሚሊዮን ብር መኪና ቫሊው አድርግ የሰጠው ልጅ ሲጭን ደግሞ ያ መኪና የ7-8 ሚሊዮን ብር ዕቃ ይጭናል። ስደብረው 30 ሚሊዮን ብር ዕቃ ከአንድ ሀገር አንድ ሀገር የሚያቆራረጥ አሽከርካሪህን ሰላም ገባ ሆይ ብለን ማደውል ሲገባልህ የአበባ ጉንጉን ይዘማት ማህበረሰብ ካስክ አሽከርካሪዎቻችን ላይ ያለው ቫሊው በጣም ረክሷል። እስከ ረከሰ ድረስ ደግሞ ውጤት ሊጠበቅ አይገባም። እኔ ለምሳሌ እኔ ጸሐፊ ስገባ ስትወጣ የወጣሽ የተገባሽ ቫሊዋን ማላከብርላት ከሆነ ውጤታማ አምራች ልትሆን አትችልም። ስለዚህ እዚህ ጋር እንደ ባለሙያም በትሬኒንግም ላይ በምንም ላይ የሚገጥም የትኛውም ሰው ኢንተርቪው ሲደረገው አሽከርካሪ ነው የሚለው እንዲሉ አሽከርካሪ ነው። አንተ በነገራችን ላይ በየጊዜው የሚመጡ ሀሳቦችም የተለያዩ ቡድኖች ይመጣሉ። ክብር ለአሽከርካሪው የሚል ግን ሄዶ ይቆማሉ። እኔ ሁለታችሁም ጋር ነኝ። አንድ ትገባለህ። አንዱ ምንድነው አሽከርካሪው መጠናት አለበት። አንዱ የያዝነውም ነበር መነሳት አለበት።
ክብር ያሳጠው ሙያው ምንድን ነው የሚለው ትክክል መለየትም አለበት። በአንድ በኩል አሁንም ድረስ ክብር ያላቸው አሉ ለሙያው፣ እሱም መታየት አለበት። ግን የትኛው ነው የሚያመዝነው? ቴዲም እንዳለው እውነት ለአሽከርካሪዎች አሁን ላይ ክብር እየተሰጠ ነው። ስለ ንብረት አንስታል። እኔ ስለ ነዳጅ እናንሳለ። የ5 ሚሊዮን የ10 ሚሊዮን ብር መኪና ሰጥተው ነዳጅ አብሮት የተመደበው ባለሙያ እንዲዝ ተደርጎ የሚላክበት ዘመንም ነበር። እንግዲህ ያንን መኪና አምነ ሰጥተዋል እኮ። ስለዚህ ይህንን አምነ የሰጠኸውን ነዳጅ ተቆጣጥረ እሱን ዝቅ ምታደርግ ሄደ ለባለሙያዎች ባለፈው አንስተናል። ለባለሙያዎች አልጋ ምቾት ሁሉ ነገር ይዘ ለሹፌሩ ግን ለሹፌር ቦታ የለንም። ልክ ሰርግ ሲሰረግ ለህፃናት ቦታ የለንም እንደሚባለው እንደዚህ አይነት ነገሮች ምናይና ሳሚ ቅድሚያ ለሙያው ኃላፊነት መውሰድ ያለበት ማስከበር ያለበት አሽከርካሪው ነው። ነገር ግን በማህበረሰባችን ጋር ኢቭን ያለው አመለካከት ለአሽከርካሪ ምንድን ነው የሚል ሳነሳ ነው ኢንተርቬን ያደረገኝ። ምንድን ነው ማህበረሰባችን በራሱ እኮ ቤት ከሚውል መንጃ ፈቃድ አውጪለትና መኪና ላይ ይውል የሚል ማህበረሰብ ነው ያለን። ስለዚህ እሱን ለማምጣት ለማስተማር ደግሞ ከማን ይጀምራል? ከቤተሰብ ይጀምራል። መንጃ ፈቃዱን ሲያወጣለት ገና ሙያውን ፈልጎለት ነው እያስወጣው ያለው ወይስ ቤት እንዳይውል ነው? ሙያውን ፈልጎለት ከሆነ ያንን ሾፌር ኃላፊነት እንዲወስድ እያደረገው ነው ቤተሰቡ ማለት ነው። ስለዚህ ይሄን ለማድረግ ደግሞ ፓራራል የሚሄዱ ነገሮች ናቸው። አሽከርካሪው ሙያውን ማክበር አለበት፣ ማህበረሰቡም ደግሞ ማክበር መቻል አለበት። የማያከብርለት ከሆነ አሽከርካሪው እኮ ኃላፊነትን አይወስድም። ኃላፊነትን ለመውሰድ ደስተኛ ላይሆን ይችላል። ምክንያቱም ማህበረሰቡ የሚያንቋሽሸው አጓጉል ስድቦች የሚሰድበው ከሆነ ኃላፊነትን ለመውሰድ እንትን አይልም። ምክንያቱም ሰው ነዋ፣ ይነካል፣ ውስጡ አለው። ኢቭን የተሽከርካሪ ባለቤቶች እኮ ለአደጋ ያላቸው አስተዋጽኦ ምንም ተነግሮ አይታወቅማ። አሁን ነው ትንሽ እየተነገረ ያለው። የተሽከርካሪ ባለቤት ለአደጋ ከፍተኛ የሆነ አስተዋጽኦ አለው። አሽከርካሪው እኮ ይሄ ተሽከርካሪ ችግር አለበት፣ ፍሬና ሊዝ ብሎኛል፣ አረ እየወረደ ነው መሪም ቢያለኝ ሲል እኮ ዛሬ እንደምንም ብለህ ነገ እናሰራዋለን የሚል እኮ ባለቤት አለ አይደለም? ግልጽ አይደለም ይሄ? እንደዚህም ይላል። ምን ማለት ነው ይሄ? አንተ ሙት እኔ ከኢንሹራንስ ካምፓኒ ቆጥሬ ይረከባለሁ፣ ያንተ ህይወት አይ ዶንት ኬር እያለው ነው ያለው ማለት ነው። ስለዚህ ባለቤት በራሱ የተሽከርካሪ ባለቤት ራሱ ለአደጋ አስተዋጽኦ ስላለው ኮንሲደር ማድረግ አለበት፣ እንደ ሰው ማየት አለበት። ምክንያቱም የአሽከርካሪ ሞተ ማለት ኦር የአካል ጉዳት ደረሰበት ማለት እሱ ብቻ አይደለም የሚሞተው፣ በኋላ በቀጣይ እናነሳዋለን ብዬ አስባለሁ። ስለዚህ ሙያውን ለማክበር ግን ሁለቱም ፓራራሊ መሄድ መቻል አለባቸው የሚል አቋም ነው የሚያለኝ። አሽከርካሪው ሙያውን ማስከበር አለበት፣ ማህበረሰቡም ደግሞ ሙያውን ሊያከብርለት ይገባል። ኢቭን ይሄ ብቻ አይደለም። ብዙ ጊዜ አሽከርካሪ ከማን ጋር ነው የሚገናኘው? ከትራንስፖርት ተቆጣጣሪና ከትራፊክ ፖሊስ ጋር ነው የሚገናኘው። ትራፊክ ፖሊሱ ወይም የትራንስፖርት ተቆጣጣሪው ሊያከብርለት ይገባል ሙያውን። እሱ ካላከበረለት አሳዳጅ ተሳዳጅ ነው የሚጮቱት ማለት ነው። አንዳንዴ ምን አስተውላለሁ መሰላችሁ? በመንገዴም ሲሄድ አንዳንድ ጊዜም አሽከረክራለሁ ሳይ የትራፊክ ፖሊሱ ሁሉንም ማለት አይደለም፣ የተወሰኑ የትራፊክ ፖሊሶች ስናያቸው አስቆመው ሊፍት እንኳን እንትን ለማለት አስቆመው መሃል መንገድ ላይ በር ከፍቶ ሲገባ ማንም ይቀጣው የለም። የአሽከርካሪ ሌላ ሰው ግን በር መሃል መንገድ ላይ ቢከፍት ዝም ይለዋል? አይለውም። ስለዚህ ከራሱ ህግን ማስከበር ከራሱ መጀመር አለበት። ቅጣት ሊቀጣው ሲል እኮ ጥፋቱን ነግሮት ማስተማር ካለበት አስተምሮ መጻፍ ካለበት እዛችሁ ጋር ጽፎ እኮ ነው እንትን ማለት ያለበት። ለምን መንጃ ፈቃዱን ተቀብሎት ይሄዳል? መሆን የለበትም። ጥፋቱ ካለው እዛው ጋር ከገቢናው ሳይወርድ ጥፋቱን ነግሮት አስተምሮት መጻፍም ካለበት ጽፎት ነው ሊሄድ የሚገባው። ይሄ በራሱ ሙያን ከማክበር ጋር ይገናኛል። ስለዚህ ትራፊክ ፖሊሶቻችን የምንበላቸው ወይም አሽከርካሪዎች የምንበላቸው የአንድ ማህበረሰብ ክፍል ስለሆንን ሁላችንንም ደግሞ አደጋ መቼ ወተን መቼ እንደሚደርስብን አናውቅም። ስለዚህ የሁላችንም ኃላፊነት ነው በማለት ሙያውን ሁላችንም ማክበር ይገባናል። ይህን ለማድረግ ግን መጀመሪያ ከራሳችን ይጀምራል። እኔ አሽከርካሪ እንዴት ነው ማከብረው የሚለውን በተለይ ህዝብ ትራንስፖርት ላይ የምናየው ነገር አንዳንዴ በአሽከርካሪዎች አትፈርድም። አሽከርካሪው ለምሳሌ አንድ 12 ሰው ጭኖ የሚንቀሳቀስ አሽከርካሪ ፕላስ ረዳቱም አለ። ምን ያህል ሰዎችን ያስተናግዳል? በቃ
ምን አይነት ስንት አይነት ባህሪ ያላቸው ሰዎችን ነው ወደሱ የሚመጡት። ወይ ከወንድሙ ጋር ወይ ከሚስቱ ጋር ወይ ከተለያዩ ሰዎች ጋር ተጋይቶ ይመጣል። ተፈጥሮም በራሱ ግጭት ውስጥ ከተዋለች። ያን ሁላ ግጭት ውስጥ ሆኖ የት ነው የሚያበርደው? አሽከርካሪው ላይ እየነዱ ደግሞ እንደዚህ አይነት ረብሻ ውስጥ ለአደጋ የተጋለጡትንም ከዚህ ቀደምም አንስተናል። ሌሎችንም ወደፊት እናነሳለን። ብዙ መረጃዎች የመረጃ ችግርም የለም እዚህ ላይ ገጠመኞች እና በዛው ልክ ጥሩ ደግሞ በትዕግስተኝነት የሚያልፉ ዛሬም ያልፋል ብሎ የሚያልፉ አሽከርካሪዎችን አንስተናል። በተለይ ስለ ትራንስፖርት ሲነሳ አንዱ የሚነሳው አደጋው ሲደርስ ማህበራዊ ኢኮኖሚያዊ ቀውሱ አለ። አሁንም ልቆ የሚገኘው ግን ሰዎች ከፍተኛ የሆነ የስነ ልቦና ጫና እየደረሰባቸው በገንዘብ አተከው በገንዘብ አትገዛው እንዳልነበረ ነው የሚሆነው። 20 ዓመት 30 ዓመት የገነባው ሀብት እውቀት በዛች አደጋ ይቆረጥብሃል። የሚፈጠረው ነገር ደግሞ አስቡ። ከዛ ተያይዞ ይሄዳል። ቀደም ልታነሳ እንደውም ትንሽ መንገድ ጀምራ ነበር። ጉዳቱ እስከምን ድረስ ነው? አሁን እናንሳው። እንግዲህ አሁን ጉዳቱን ስናነሳው በጣም ከአይምሮ በላይ የሚሆኑ ነገሮች አሉ። አሁን ብዙ ጊዜ የምናየው ደግሞ ከምንሰማውም ዜናም ሲነገር እኮ 30 ሰው ከሞተ 30 ሰው ሞተ ነው የሚባለው አይደል? አንድ ሰው ከሞተ አንድ ሰው ሞተ ነው የሚባለው። ወይም ደግሞ ከፍተኛ ጉዳት የደረሰባቸውም 20 ከሆኑ 20 ነው የሚባለው። ነገር ግን በእነዚህ ሰዎች ስር ስንት ቤተሰብ አለ ነው ትልቁ ነገር። እነዚህ ሰዎች እኮ ቤተሰብ የሚያስተዳድሩ ሊሆን ይችላሉ። ምናልባት እኮ የአሽከርካሪ ስራ ሰርቶ ለልጆቹ ዳቦ ይዞ የሚገባ ሊሆን ይችላል። 4 ሰው በስሩ ሊሆን ይችላል። 5 ሰው ሊኖር ይችላል። ስለዚህ አደጋው ከደረሰ በኋላ የሚደርሰው ጉዳት በጣም ከፍተኛ ነው፣ ከምታስቡት በላይ ነው። ኢቭን አንዳንድ አሽከርካሪዎች እኮ ራሳቸውን ያልሆነ ነገር ውስጥ እስከ መስጠት ድረስ የሚደርሱ አሉ አደጋው ከደረሰባቸው በኋላ። ምክንያቱም በፊት ቤተሰብ ያስተዳድሩ ነበረ፣ አሁን ግን ጥገኛ ሆነው ነው የሰው እጅ ነው የሚጠብቁት። በፊት እጅ እግር ኖሯቸውን የፈለጉት ቦታ ይንቀሳቀሱ ነበረ፣ አሁን ግን ሰፖርት የሚያደርጋቸው ኦር ሌላ የሚረዳቸው አካል ይጠብቃሉ። ይሄ ደግሞ ለምን ይዳርጋቸዋል? ለስነ ልቦናዊ ቀውስ ይዳርጋቸዋል። ብዙ ጊዜ ያው እንትኖቹ የጤና ባለሙያዎች እንደሚያስቀምጡት ፖስት ትራውማቲክ ዲስኦርደር የሚባላል። አደጋው ከደረሰ በኋላ የሚደርስባቸው የስነ ልቦና መቃወስ ነው። ቤተሰብ የሚያስተዳድር ከሆነ እሱ ብቻ ሳይሆን ቤተሰቡም በስነ ልቦና ይጎዳል። በተለይ ደግሞ ቤተሰቡ የሚያስተዳድረው ወንድ ከሆነና አደጋ ከደረሰበት እንዳለ ማህበራዊ በሉት ኢኮኖሚያዊ በሉት ስነ ልቦናዊ ጫና ላይ ነው የሚያድረው፣ ሴቷ ላይ ነው የሚያድረው። ሴቷ ደግሞ ከስር ልጆች አሉ። እነሱን ለማስተዳደር ደግሞ በምታደርገው ጥረት ከፍተኛ የሆነ ተጽዕኖ ይደርስባታል። ኢኮኖሚው በራሱ አለ፣ ማህበራዊ ግንኙነቱ አለ፣ ስነ ልቦናዊ ጉዳቱ አለ። ይሄ ሁሉ የሚደርሰው ጫና በጣም ከፍተኛ ነው ሊመስል ይችላል። ኢኮኖሚያዊ ላይም ስናየው እኮ አንድ ሰው በትራፊክ አደጋ ከፍተኛ የሆነ ጉዳት ደረሰበት ማለት በመንግስት ላይም በግለሰቡ ላይም የሚያደርሰው ጫና ከፍተኛ ነው። ለዛ ሰውዬ እኮ ለሜዲካል ትሪትመንት እኮ ሜዲሰኑን በለው ሌላው ነገሮች የሚመጡት እኮ ከውጭ ሀገር በዶላር ነው አይደል? ይሄንን መቀነስ አደጋውን መቀነስ ከቻለን ያንን ኢኮኖሚያዊ ጫናውን ቀነስም ማለት ነው። ስነ ልቦናዊ ጫናውን ቀነስም ማለት ነው። ኢቭን በፊት እኮ ሶሻል ቦንድ የነበራቸው በጣም ጠንካራ የሆነ ማህበራዊ ግንኙነት የነበራቸው ጎረቤታሞች የአደጋ ከደረሰ በኋላ እኮ ላይኖሩ ይችላል። ቦንዱ ሊጠፋ ይችላል። ምክንያቱም ሁሉም ወደ ኋላ የማለት ነገር ሊኖር ይችላል። ስለዚህ ምንጊዜም ቢሆን መታሰብ አለበት ብዬ ነው አሁን የማስበው። ሪሃቢሊቴሽን ሴንተሮች መስፋፋት አለባቸውም ብዬ የማስበው ምንድነው አደጋ ከደረሰ በኋላ ሰዎች ሳይኮሎጂካሊ ትሪት ተደርገው እንዲወጡ የሚያደርግ ነገር ያስፈልጋል። ምክንያቱም በስነ ልቦናዊ ራሳቸውን አዘጋጅተው ካልወጡ በፊት በነበራቸው ኮንዲሽን አሁን ደግሞ ያ ነገር ጉድለት ኖሮ ወደ ማህበረሰቡ ለመቀየጥ በጣም ከፍተኛ የሆነ ተጽዕኖ ያደርስባቸዋል። ስለዚህ ይሄ ነገሮች ላይ ያው መንግስታዊ ያልሆኑ ድርጅቶችም ፎከስ ቢያደርጉበት በጣም ደስተኛ ነው ሆነው ጥሩ ነው ብዬ አስባለሁ።